ሰሞኑን ጠቅላይ ሚኒስትር አብይ አህመድ አስመራ ሄዳለሁ ማለታቸውን ተከትሎ አንድ የፖለቲካ ተንታኝ አብይ ከአሰብ ወደብ ስልታዊ ማፈግፈግ አድርገዋል በማለት የሚከተለውን ልከውልናል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ኢትዮጵያን የሚዘውሯትን ሶስቱ የኦሮሞ ባለስልጣናትን እንነግራችኋለን። አብራችሁን ዝለቁ። ሰሞንኛውን የአብይና የኤርትራን ጉዳይ እናስቀድም። ጠቅላይ ሚኒስትር አብይ አህመድ ከቅርብ ጊዜ ወዲህ ከኤርትራ ጋር ያለውን ግንኙነት ለማለስለስና ወደ ሰላማዊ መድረክ ለመመለስ የሚያሳዩት አዲስ ፍላጎት ባለፉት ጥቂት ዓመታት የአሰብ ወደብን እናስመልሳለን ከሚለው ጠንካራ አቋም አንጻር ሲታይ እጅግ አስገራሚ የፖለቲካ ለውጥ ነው ተብሏል። ይሁን እንጂ ይህ አይነቱ የስትራቴጂክ ለውጥ በፖለቲካ ሳይንስ ውስጥ ካለው ነባራዊ ሁኔታ መገደድና ከሀገሪቱ ወቅታዊ የውስጥና የውጭ ቀውሶች መጋጠም የመነጨ ስልታዊ ማፈግፈግ ነው። ጠቅላይ ሚኒስትሩ በአንድ በኩል የአሰብን ጉዳይ የህልውና ጥያቄ አድርገው ሲያነሱ የነበረ ቢሆንም በሌላ በኩል ደግሞ በሀገር ውስጥና በጎረቤት ሀገራት ካሉ ኃይሎች ጋር የገቡበት ጥልቅ ውጥረትና ጦርነት ፊታቸውን ወደ አስመራ እንዲመልሱ አስገድዷቸዋል። ለዚህ ውሳኔ ዋነኛውና ቀዳሚው ምክንያት መንግስት በአሁኑ ወቅት የገባበት ባለብዙ ግንባር ጦርነትና እሱን የመሸሽ ስልታዊ አስፈላጊነት ነው። በአሁኑ ወቅት የፌዴራል መንግስቱ በአማራ ክልል ካለው የፋኖ ታጣቂ ኃይል ጋር የማያቋርጥና ከፍተኛ መናጋትን የፈጠረ የረጅም ጊዜ ጦርነት ውስጥ ይገኛል። ይህ ጦርነት ለመንግስት ከፍተኛ ወታደራዊ፣ የኢኮኖሚና የፖለቲካ ጫና ፈጥሯል። በሌላ በኩል ደግሞ የፕሪቶሪያው የሰላም ስምምነት በትግራይ ክልል ያለውን ትልቅ ጦርነት ቢያቆምም በህወሓትና በፌዴራል መንግስቱ መካከል ያለውን ሰላም አሁንም በጥርጣሬና በስስ ውጥረት የተሞላ ነው። ከዚህም በተጨማሪ ከጎረቤት ሱዳን ጋር ያለው የድንበር ውጥረትና የዲፕሎማሲ ቅዝቃዜ ሌላው ስጋት ነው። መንግስት በዚህ መልክ በሁሉም አቅጣጫው በውጥረት በተከበበበትና የውስጥ ኃይሉ በደከመበት ሁኔታ ሌላ አዲስ የውጭ ጦርነት ከኤርትራ ጋር መክፈት ራሱን ለከፍ አደጋ ማጋለጥ መሆኑን ተረድቷል። ስለዚህ ቢያንስ አንዱን ትልቅ ወታደራዊ ስጋት በማለስለስ በሀገር ውስጥ ባሉ አንገብጋቢ ጉዳዮች ላይ ብቻ ትኩረት ለማድረግ የስትራቴጂክ ለውጥ ማድረጉ ግድ ሆኗል ይላሉ እኒሁ የፖለቲካ ተንታኝ። ከዚህ በተጨማሪ የቀድሞው የአሰብ ወደብ ጥያቄ በተግባር ያስከተለው ቀውስና የኃይል ሚዛኑ መለወጥ ሌላው መጋቢ ምክንያት ነው። የኢትዮጵያ የወደብ ጥያቄ ኤርትራን ብቻ ሳይሆን ጅቡቲን፣ ሶማሌልና ግብፅን ጭምር በማስደንገጡ በኢትዮጵያ ላይ ቀጠናው የዲፕሎማሲ ግንባር እንዲፈጠር መንገዱን ከፍቷል። የአሰብን ወደብ በኃይል ወይም በከረረ ጫና ለመውሰድ መሞከር ከኤርትራ ጋር ወደ ከባድና አውዳሚ ጦርነት ሊመራ እንደሚችል የታየ ሲሆን የኤርትራ ጦር ሰራዊት ላለፉት 30 ዓመታት በከፍተኛ ወታደራዊ ዝግጅት ላይ የቆየ በመሆኑ ይህንን መጋፈጥ ዋጋው እጅግ የላቀ ነው። በመሆኑም የአሰብ መፈክር ጊዜያዊ የፖለቲካ ትኩረት ማዞሪያ እንጂ በተግባር በአጭር ጊዜ ሊሳካ እንደማይችልና ይልቁንም ሀገሪቱን የባሰ የብቸኝነት አደጋ ውስጥ እንደከተታት በመገንዘብ ያንን የንግግር ወደ ጎን አድርጎ ከፕሬዝዳንት ኢሳያስ አፈወርቂ ጋር መታረቅ የተሻለ አማራጭ ሆኖ ተገኝቷል ሲሉ ሀሳባቸውን ያጋራሉ። ይህ የሰላም ፍላጎት ከግብፅና ከሶማሊያ የተሰነዘረውን የዲፕሎማሲና የወታደራዊ ከበባ ጥምረት መስበር አስፈላጊነትም ጭምር ነው። ለኢትዮጵያ ትልቁ ቀጠናዊ ስጋት የሆነው የህዳሴ ግድብ ጉዳይ ከግብፅ ጋር የምታደርገውን የዲፕሎማሲ ፍጥጫ እንደቀጠለ ነው። በዚህም መካከል ግብፅ ከሶማሊያ ጋር የጦርነት ስምምነት በመፈራረም ወታደሮቿን ወደ ሞቃዲሾ ማስገባቷ ይታወቃል። በዚህም ላይ ኤርትራም ከግብፅና ከሶማሊያ ጋር የሶስትዮሽ ጥምረት መስርታ ስለነበር ይህ ጥምረት ከተሳካ ኢትዮጵያ በሶስት አቅጣጫ የመከበብ አደጋ ይጋረጥባት ነበር። ጠቅላይ ሚኒስትር አብይ ይህንን አደገኛ የዲፕሎማሲ ሰንሰለት ለመስበር የግድ አንዱን አባል ወደ ራሳቸው መሳብ ነበረባቸው። ከሶማሊያና ከግብፅ ጋር በአጭር ጊዜ መታረቅ ስለማይቻል ቀላሉና ቁልፉ መንገድ ከኤርትራ ጋር ያለውን ቅራኔ በማለስለስ ኤርትራን ከግብፅ ሶማሊያ ዘንግ መለየት ወይም ገለልተኛ ማድረግ ነው። በመጨረሻም የሀገሪቱ የኢኮኖሚ ቀውስና የፖለቲካ አጋርነት ተለዋዋጭ ባህሪ ይህንን ውሳኔ በእጅጉ ወስኖታል። ኢትዮጵያ በአሁኑ ወቅት በከፍተኛ የውጭ ምንዛሬ እጥረትና በዕዳ ጫና ውስጥ ስለምትገኝ ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ የሚገኘው ድጋፍ ቀጣይነት እንዲኖረው በሀገሪቱ አንጻራዊ መረጋጋት መኖር አለበት። አዲስ የውጭ ጦርነት ከተቀሰቀሰ ኢኮኖሚ ሙሉ በሙሉ ሊፈርስ ስለሚችል ሰላማዊ ምስል ማሳየት ግዴታ ነው። በኢትዮጵያ ፖለቲካ ውስጥ ዘላቂ ወዳጅ ወይም ዘላቂ ጠላት የሌለ በመሆኑ ቀደም ሲል ህወሓትን ለመምታት የተፈጠረው የአብይና የኢሳያስ ወዳጅነት ከፕሪቶሪያው ስምምነት በኋላ ቢሻክርም አሁን ደግሞ የውስጥ ቀውሱ እየጠነከረ ሲሄድ ኤርትራ የውስጥ አማጽያንን እንዳትረዳ ለማድረግ በቀጥታ ከአስመራ ጋር መነጋገር የተሻለ ታክቲክ መሆኑ ታምኖበታል። በአጠቃላይ የጠቅላይ ሚኒስትሩ ወደ ኤርትራ የሰላም እጅ መዘርጋታቸው የፍላጎት ለውጥ ሳይሆን የውስጥ አማጽያን ኃይሎች ለብቻቸው ነጥለው ለመምታት ወይም ለመደራደር ጊዜ መግዣ የተደረገ ስልታዊ ማፈግፈግ ነው በማለት ሀሳባቸውን አጋርተውናል። የኢትዮጵያ ፖለቲካ ከ2010 ዓ.ም ወዲህ ያሳየው መዋቅራዊ ለውጥ በታሪካዊ የኢህአዴግ ስብስብና በአቶ ኃይለማርያም ደሳለኝ የስልጣን መልቀቂያ ሳቢያ የተቀጣጠለ እንደነበር ይታወቃል። ያኔ በሚስጥር ድምጽ አሰጣጥ 108 ድምጽ በማግኘት ወደ መንበሩ የወጡት ዶክተር አብይ አህመድ ለውጡን የመሩት ከአቶ ለማ መገርሳ ጋር በመሆን ደመቀ መኮንን ከውድድር ራሳቸውን ባገለሉበት አጋጣሚ ነበር። ይሁን እንጂ ያ የለውጥ ጉዞ መነሻውን በሁሉም ኢትዮጵያዊ ተቃውሞ ቢያደርግም ሂደቱ እያደረ ሲሄድ ግን ስልጣኑ በሶስት ቁልፍ ግለሰቦች እጅ ላይ
ላይ እንዲያርፍ ሆኗል። እነዚህም ጠቅላይ ሚኒስትር አብይ አህመድ፣ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና የአዲስ አበባ ከንቲባ አዳነች አቤቤ ናቸው። ሶስቱም ወደ ስልጣን የመጡበት መንገድ የራሱ መልክ አለው። ዶክተር አብይ በኢህአዴግ ውስጥ በነበረ የእርስ በርስ ሽኩቻና የአዴፓ ድጋፍ ታክሎበት ወደ መሪነት ሲመጡ፣ አቶ ሽመልስ አብዲሳ ደግሞ ለውጡን በግንባር ቀደምነት ሲመሩ የነበሩትን አቶ ለማ መገርሳ ከመንገዱን ገለል እንዲደረጉ ከተደረገ በኋላ የኦሮሚያን ስልጣን እንዲረከቡ ተደርጓል። ወይዘሮ አዳነች አቤቤ በተመሳሳይ ከፌዴራል የህግ መዋቅር ተነስተው የሀገሪቱን የኢኮኖሚና የፖለቲካ ማዕከል የሆነችውን አዲስ አበባን በከንቲባነት እንዲመሩ መመደባቸው የሶስቱ ጥምረት የሀገሪቱን ቁልፍ የውሳኔ ሰጭነት ቦታዎች እንዲቆጣጠር አስችሎታል። ይህ የሶስቱ አመራሮች ስብስብ በሀገሪቱ የጸጥታና በክልሎች መካከል ባለው ግንኙነት ላይ የራሱን ግዙፍ አሻራ አሳርፏል። ዶክተር አብይ በፌዴራል ደረጃ መከላከያውና የደህንነት መዋቅሩን ሲመሩ፣ አቶ ሽመልስ ደግሞ በሀገሪቱ ትልቁን ክልል የሰው ኃይል የያዘውን የኦሮሚያ ልዩ ኃይልና የሚሊሻ መዋቅር ይዘው ይገኛሉ። ወይዘሮ አዳነች በበኩላቸው የዋና ከተማዋን ጸጥታና የሀብት ምንጭ ይቆጣጠራሉ። ይሁን እንጂ ይህ ጥምረት በክልሎች መካከል ያለውን ግንኙነት ወደ ሻከረ ደረጃ አሸጋግሮታል። በተለይም በኦሮሚያና በአማራ ክልል መካከል ያለውን የጸጥታ ግንኙነት መላላቱ በድንበር አካባቢ የሚነሱ ግጭቶችና በንጹሃን ላይ የሚፈጸሙ ጥቃቶች የዚሁ የፖለቲካ ፍላጎት ውጤቶች እንደሆኑ ብዙዎች ይተቻሉ። የፌዴራል መንግስት በክልሎች ጉዳይ ጣልቃ የመግባት አቅሙ የጨመረ ቢሆንም ይህ ጣልቃ ገብነት ግን የሁሉንም እኩልነት ከማረጋገጥ ይልቅ ከአንድ ወገን የፖለቲካ የበላይነት ለማስፈን የሚደረግ ስልታዊ አካሄድ ነው የሚሉ ወገኖች ጥያቄ እንዲያነሱ አድርጓል። በተለይም የቀድሞ የኢህአዴግ አባል ድርጅቶች የነበሩትና አሁን በብልጽግና ጥላ ስር ያሉ አካላት በውሳኔ ሰጭነት ደረጃ ያላቸው ሚና እየቀነሰ መምጣቱ ለክልሎች አለመረጋጋት እንደ አንድ ምክንያት ይነሳል። የአንድ ወገን የበላይነት የማስፈን ጉዳይ ሲነሳ የሶስቱ አመራሮች ተግባቦትና የጋራ አጀንዳ በግልጽ ይታያል። አዲስ አበባን በኦሮሚያ ክልል እንደተከበበች ደሴት ከመመልከት ይልቅ ከተማዋንና ክልሉን በማቀናጀት የኦሮሞን የፖለቲካና የኢኮኖሚ ጥቅም ለማስከበር የሚደረገው ጥረት በሌሎች ብሔረሰቦች ዘንድ ከፍተኛ ስጋት ፈጥሯል። የአዲስ አበባ የኮሪደር ልማትና የመሬት አስተዳደር ሂደት እንዲሁም የኦሮሚያ ክልል መስፋፋትና የሸገር ከተማ ምስረታ የዚሁ የፖለቲካ የበላይነት ማረጋገጫ ተደርገው ይወሰዳሉ። ዶክተር አብይ አህመድ በመጋቢት 2010 ዓ.ም ስልጣን ሲይዙ የነበረው የመደመር ተስፋ አሁን ላይ ወደ አንድ ወገን የበላይነት ተቀይሯል የሚሉ ታዛቢዎች ቁጥር እየጨመረ ነው። ይህ አካሄድ በኢትዮጵያ የታሪክ ጉዞ ውስጥ ሌላኛው የዙር የበላይነት ፍጥጫ መገለጫ ሆኖ ይታያል። በአጠቃላይ ሶስቱ መሪዎች የሀገሪቱን የጸጥታ፣ የኢኮኖሚና የፖለቲካ ቁልፎች በአንድ ወጥ በሆነ መልኩ በመያዛቸው ኢትዮጵያ የምትመራበት መንገድ ከህገ መንግስታዊ ፌዴራሊዝም ይልቅ ወደ ግለሰቦችና ወደ አንድ ቡድን ፍላጎት ያጋደለ ሆኗል። ይህም በሀገሪቱ የረጅም ጊዜ ሰላምና መናጋት ላይ የራሱን ጥቁር ጥላ ማሳረፉ አልቀረም። ሌላው ሰሞንኛ ጉዳይ ደግሞ በቢሾፍቱ የተከሰተው የአካል ጉዳተኛ መከላከያ አባላት ተቃውሞና የአስተዳደሩ ምላሽ በወቅታዊቷ ኢትዮጵያ ውስጥ ያለውን የሞራልና የፖለቲካ ቀውስ ቁልጭ አድርጎ የሚያሳይ አሳዛኝ ክስተት ሆኗል። አዳነች አቤቤም ለምን ጎዳና ትወጣላችሁ ማለታቸውን ተከትሎ እኒሁ የፖለቲካ ተንታኝ የሚከተለውን ብለውናል። ኢትዮጵያ በታሪኳ ለሉዓላዊነቷ ደምና አጥንታቸውን የገበሩ ልጆቿን በክብር ስታነሳና ስታወድስ ኖራለች። ሆኖም ግን ሰሞኑን በቢሾፍቱ ጎዳናዎች ላይ የታየው ትዕይንት የዚህን ታሪካዊ ሴት ግልባጭ የሚያሳይና ሕሊናን የሚሰብር ነበር። ለሀገር ሰላምና አንድነት ሲሉ አካላቸውን በጦር ሜዳ የሰጡ፣ በውጊያ መካከል የቀሩ፣ የሰውነት ክፍሎቻቸውን በሜዳሊያና በክብር ስም ምትክ ያገኙ የመከላከያ አባላት ዛሬ መሰረታዊ መብቶቻቸውና የኑሮ ዋስትናቸውን ለመጠበቅ ወደ አደባባይ ወጥተዋል። እነዚህ ጀግኖች በዊልቸርና በምርኩዝ ሆነው የበላን ጦርነት ብቻ ሳይሆን የፍትህ ጦትም ነው በሚል ስሜት ድምጻቸውን ቢያሰሙም የገጠማቸው ግን አጽናይ ቃል ሳይሆን የፖሊስ ክንድና የማስፈራሪያ ዱላ ሆኗል። ይህ ክስተት በሀገሪቱ የጸጥታ መዋቅር ውስጥ ያለውን ከፍተኛ መላላትና ለጀግኖች የሚሰጠውን ዝቅተኛ ግምት የሚያሳይ ነው። አካል ጉዳተኞች የሆኑና በከፍተኛ ስቃይ ውስጥ ያሉ የቀድሞ ሰራዊት አባላት ለተቃውሞ ወጥተው በፖሊስ ሲባረሩ ማየት የመንግስትን የሞራል የበላይነት ጥያቄ ውስጥ የሚከት ነው። በተለይም እነዚህ አባላት ትላንት የሀገር መከታ ተብለው ሲወደሱና ለፕሮፓጋንዳ ፍጆታ ሲውሉ ቆይተው ዛሬ ግን የኑሮ ውድነቱና የመድኃኒት እጦት ካልጋቸው አውጥቶ አደባባይ ሲያሰጣቸው ለምን ጎዳና ትወጣላችሁ የሚል ወቀሳ ከባለስልጣናት መሰማቱ ጉዳቱን ይበልጥ ያከፈዋል። የአዲስ አበባ ከንቲባ አዳነች አቤቤ መሆኑ ሌሎች የብልጽግና አመራሮች እነዚህን ጀግኖች ለምን ጎዳና ላይ ትወጣላችሁ ብለው ሲወቅሱ የችግሩን ምንጭ ከመፍታት ይልቅ የከተማውን ገጽታና የፖለቲካ ስም ለማስጠበቅ ቅድሚያ መስጠታቸውን ያሳያል። ኢትዮጵያን የሚዘውሯት እነዚህ ሰዎች በከተማው በሚሊዮን የሚቆጠር ብር ለኮሪደር ልማትና ለፓርኮች ግንባታ ሲመድቡ ለሀገር ሕልውና ሲሉ አካላቸውን የገበሩ ዜጋዎች ግን ለዕለት ጉርሳቸው ለሕክምናቸው ተቸግረው ጎዳና ላይ መውደቃቸው ትልቅ የታሪክ ምጸት ነው። በቢሾፍት የታየው ፖሊስ እርምጃና የአመራሩ
የአመራሮቹ ምላሽ መንግስት ለታችኛው የህብረተሰብ ክፍልና ለተጎዱ ወታደሮች ያለው አመለካከት በውሸት ትርክት የተገነባ መሆኑን ያጋልጣል። በአጠቃላይ የቢሾፍቱ ተቃውሞ የቆሰሉ ጀግኖች የጩኸት ድምጽ ብቻ ሳይሆን በሀገሪቱ እየሰፈነ ያለውን የተረኝነትና የግድየለሽነት ፖለቲካ ውጤት ነው። አካል ጉዳተኛ የመከላከያ አባላትን በኃይል መበተንና በቃላት ማሸማቀቅ ነገ ለሀገር የሚሰለፈውን ትውልድ ተስፋ የሚያስቆርጥና የሀገር ፍቅር ስሜትን የሚያቀዘቅዝ ተግባር ነው። ዛሬ በፓርክና በህንፃ ግንባታ የተጠመደው የብልጽግና አስተዳደር የሰው ልጅ ክብርና የመስዋዕትነት ዋጋ ካልገባው የገነባቸው ህንፃዎች ሁሉ በፍትህ እጦትና በህዝብ እንባ እንደሚናዱ የታሪክ ምስክርነቱ ግልጽ ነው። የቢሾፍቱ ሰቆቃም ለዚህ ማረጋገጫ ሆኖ በታሪክ መዝገብ ላይ ሰፍሯል ሲሉ ሀሳባቸውን አጋርተውናል። እናንተስ በዚህ ላይ ምን ሀሳብ አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁን። ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ደግመን እስክንገናኝ ሰናይ ጊዜ ይሁንላችሁ።